እንዴት ናችሁ ውዶቼ ማሮቼ ይድ የሀገሬ ልጆች ኢትዮጵያውያን በሙሉ ሙስሊም ክርስቲያኖች ሁላችሁም በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ አለምነሽ ሹመት ቢሰጠኝ እንግዲህ እንዴት ነው ብርዱ ጆርዳን በጣም እየጨመረ መጥቷል። አላቅም ለምን እንደሆነ አላቅም ሳይሆን ክረምታቸው እየገባ ነው። እንዴት ናችሁ? እና ዛሬ እንግዲህ ለሙላው ሙስሊም ወገኖቻችን መጽናናትን እየተመኘው ታላቁ አባት ሀጅ ሙፍቲ ዑመር ከዚህ ዓለም በሞት ተለይተዋል። እንግዲህ አባታችን ነፍሳቸውን በእኛ በኦርቶዶክሳውያን በአጸደ ገነት በሙስሊሞች ደግሞ ፈርዶተ ጀነት ነው መሰል የሚባል ከተሳሳትኩ ይቅርታ። ፈርዶተ ጀነትን ይወፍቅልን ነው መሰል በእነሱ አሜን ይወፍቅልን። አሜን ደግሞ ከደጋጎች ጎን ከነ አብርሃም ከነ ይስሐቅ ጎን ያድርግልን። አባታችን ነፍሶት በአጸደ ገነት ይቀመጥልን። እንግዲህ አገራችን ኢትዮጵያ ትልቅ ሰው መካሪ መራቂ ሰው ስታጣ ከባድ ነው ማለት። ትልቁ የሞተ በእርግጥ ትንሹ ነው የሚተካው። ነገር ግን ደግሞ ደጋግን ሰው ትልልቅን ሰው ደህና ሰው ማጣት ከባድ ነው። ያው ሰው ሁሉም በጊዜው ሰዓቱ እንዳለው ጊዜው እንደፈቀደው ነው የሚሆንና ሁሉም በጊዜው ወደ እግዚአብሔር መሄዱ አይቀርም። እግዚአብሔር ደግሞ የወደደውንና የፈቀደውን እሱ ያለውን ነው ማድረግ የሚችለው። ለምን ሞቱ ለምንስ እንደዚህ ሆኑ አንልም። ግን አባታችን ሀጂ ሙፍቲ ዑመር ነፍሳችሁ በሰላም በአጸደ ገነት ትረፍ። አባታችን መልካም ሰው ነበሩ። እኔ የእምነቱ ተከታይ ባልሆንም ግዴታ የእምነቱ ተከታይ መሆን የለብኝም። የሰውን ደህንነት የሰውን መልካምነት የሰውን ጥሩነት ለመናገር ሰው መሆን በቂ ነውና እሳቸው ሙስሊም ቢሆኑ የኦርቶዶክስ ቢሆን ትልቅ አባት ናቸው። ከእኛ ከኦርቶዶክስ ጎን ሁሌም ሲቆሙ ሀቅን ሲናገሩ ሶሻል ሚዲያ ላይ አያቸው ነበርና አሁን ደግሞ እንግዲህ እግዚአብሔር ሁን ያለው በሚሆንበት ሰዓት ሁላችንም የምንሄድበትን ቀን የምንሞትበትን ቀን አናውቀውም እንጂ ወደ እነሱ ነው የምንሄደው። ግን ቀናችን አናውቀው መቼ እንደምንሞት መቼ እግዚአብሔር እኛን እንደሚጠራን አናቅም። ለዛ ነው እንጂ ሁላችንም ተከታታይ ነን። አባታችን ነፍሶት በድጋሚ በአጸደ ገነት ያቆይልን፣ ከደጋጎች ጎን ያስቀምጥልን። ለወዳጅ ዘመዶት ለልጆች ለባለቤቶት ለሁሉም ኢትዮጵያውያን መጽናናትን እመኛለሁ። ነፍሶት በአጸደ ገነት ይቀመጥ። በእውነት ትልልቅ አባት ሲሄድ ከሀገር ሲገነጠል ከሀገር ሲለይ አገራችን ምን ላይ ደረጃ እንደምትደርስ እናውቃለንና ሰው ትልቅ ሰው ሲኖር ነው ማስታረቅም መሸምገልም ሁሉን ነገር ማድረግ የሚችለው ትልቅ ሰው ነውና ትልቅ ሰው ደግሞ ማጣት ከባድ ነውና አባታችን እንግዲህ በዚህ አጋጣሚ አተናቸዋል። አንድ ነገር ሲሉ ሰምቻለሁና ከኛ ሀገር ጎጃም ቢቸና ከተማ ሉማሜ ነው ቢቸና ከተማ ሄደው መስጊድ ሊያስመርቁ ሄደው የጎጃምን ሰው ምን አይነት ደግ እንደሆነ ምን አይነት መልካም እንደሆነ ክርስቲያኑ መስጊድ አብሮ ተባብሮ አዋቶ እንዳሰራ ምናምን ሲናገሩ ሰምቻቸው ነበርና እውነት ነው። እኛ ኢትዮጵያውያን ሙስሊም ክርስቲያን ተመሳስለን ተከባብረን የምንኖርባት አገር ናት። ዛሬ በዘር በሃይማኖት በቋንቋ ሊከፋፍሉ ሊያጫርሱ ሊያጋድሉ የተነሱት ባለስልጣኖች ባለወንበሮች ናቸው እንጂ እኛ በፍቅር የኖርንባት አገር ናት። እውነት ለመናገር ኢትዮጵያ ማለት የሙስሊም የክርስቲያን አገር ናት ማለት ይሄ ሙስሊም ነው ኢትዮጵያ መኖር የለበትም፣ ይሄ ክርስቲያን ነው ኢትዮጵያ መኖር የለበትም፣ ወይም ደግሞ ይሄ ሙስሊም ነው ይሄ ኦርቶዶክስ ነው ሳንባባል ተከባብረን
ተሳስበን ተመሳስለን ተዋደን ተፋቅረን የኖርንባት ሀገራችን ኢትዮጵያ ያው ዛሬ ትልቅ አንጋፋ ያው ልጇን አጣለች። እንግዲህ ዛሬ ሰኞ ትናንት ሰኞ ስርዓተ ቀብራቸው ተፈጽሟል። እንግዲህ እግዚአብሔር አፈሩን ገለባ ያድርጉልዎት አባታችን ሀጂ ሙፍቲ ዑመር አፈሩን ገለባ ያድርጉልዎት። ሁላችንም ወደ እናንተ እንጂ እናንተ ወደኛ መምጣት አይቻልም። እኛ ግን ወደ እናንተ የምንመጣበት ቀንና ሰዓት ደግሞ አናውቀውም። ግን ደግሞ አባታችን አፈሩን ገለባ ያድርጉልዎት። መልካም የሰራ ስሙ በመቃብር ላይ ሁሌም ሲወራ ሁሌም ሲነገር ይኖራል። እንግዲህ አባታችን ደግሞ የሙስሊሞች አባት ብቻ ሳይሆኑ የክርስቲያኖችም አባት ናቸው የነበሩት። መልካምነታቸውን ማንኛውም ኦርቶዶክስ ሁሌም ሲያወሳ ይኖራል። የሰው ልጅ ሃይማኖቱ ብቻ ሳይሆን የሚያስጠራው ስነ ምግባሩ ነው። ኦርቶዶክስም ሆኖ ክፉ ነገር የሚሰራ ይኖራል። ሙስሊምም ሆኖ ክፉ ቃላትን የሚናገር ይኖራል። የሰው ልጅ ደግሞ በአንደበቱ መልካምነትን ሰርቶ ካለፈ እንደዚህ እንደ አባታችን ሁሉም ሙስሊሙም ሆነ ክርስቲያኑ አስተያየቱን ያለውን የውስጡን ይናገራል ማለት ነው። እና አባታችን ስላጣነዎት ከፍቶናል። እውነት ለመናገር ሞቶት አሳዝኖናል። ቢቆዩ ለሀገር አድባር ነበሩ። በተለይ ለኢትዮጵያውያኖች አስታራቂ መልካምና ትሁት ሰው ነበሩ። እንግዲህ እግዚአብሔር የፈቀደው ይሆናልና እግዚአብሔር የፈቀደውን አድርጓል። ለምን አደረክ አይባልም። የሚፈለገው እሶት ነፍሶትን በአጸደ ገነት እንዲያስቀምጥ ከደጋጎች ጎን እንዲያደርግ ነው እንጂ ለምን ሞቱ ለምን እንደዚህ ሆኑ ምናምን የሚለው ብዙም እንትን አይልም። ብቻ እንኳን በሰላም አረፉ ነው የሚባለው። በእርግጥ ለሶት እረፍት ነው። አሁን ሀገራችን ያለችበት ስቃይ ሰውቀቃ እረፍት ነው ለሶት። ይህን ኮተት ይህን ዘረኝነት ይህን ቆሻሻ ብሔርተኝነት አያዩትም አይሰሙትም። ህዝቤ ወገኔ ምን እየሆነ ነው የት እየሄደ ነው አይሉም አይጨናነቁም። እረፍት ያገኛሉ ያርፋሉ። እረፍት ነው ለሶት ነፍሶት በአጸደ ገነት ትቀመጥ። እና አባታችን እንግዲህ ያው በድጋሚ ለቤተሰቦቹት እና ለሙላው ሙስሊም ወገኖቻችን እንዲሁም ኢትዮጵያውያን በሙሉ አባታችን የምትወዷቸው የምታከብሯቸው ሁሉም መጽናናትን እመኝላችኋለሁ። ነፍሶት በአጸደ ገነት። አሁንም ድጋሚ እውነት ትልቅ ሰው ሲሞት ከባድ ነው ይከብዳል። ብቻ ግን ጥሩ ሰው ነበሩ መልካም ሰው ነበሩ። እኔ በአካል አላውቃቸውም እንዲሁም ፌስ ለፌስ ማላውቃቸውም አይደለም። ግን ደግሞ እንደዚህ ሶሻል ሚዲያ ላይ ሲያወሩ ምን ሲሉ ቪዲዮአቸውን አያለሁኝና ከአንደበታቸው ማርጠብ በሚል ይመስላል ሲያወሩ ደስ ነው የሚሉ አለ አይደለ። የሰው ልጅ ልክ የሰው ልጅ ስነ ምግባር አይተው ለክተው የሚያወሩ መልካም አባት ናቸውና እንግዲህ ትልቅ ሰው እንትን ሲል ትንሽ ይከብዳልም ትንሽም ያማልም። ግን አባታችን ያው ነፍሶት በአጸደ ገነት ትኑር። እግዚአብሔር በሰላም ያሳርፈዎት። እንግዲህ ከዮርዳኖስ ወንዝ ከሚፈሰው ከዛ ከንጹህ ውሃ ከወተት ከሚጣፍጠው ውሃ እግዚአብሔር ያጠጣዎት። የሰው ልጅ ያድጋል ይወለዳል ያድጋል ያረጃል ይሸመግላል እዛም ደግሞ ወደ ማይቀረው ዓለም ይሄዳልና ሁላችንም እንግዲህ እንሄዳለን። ለማንኛውም ሙስሊም ወገኖቼ በሙሉ እግዚአብሔር ያጽናችሁ እያልኩኝ ቪዲዮዬን አስተላልፌላችኋለሁ። መልካም ቀን ቻው። ወዳችኋለሁ።